በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉደ እግዚአብሔር በመንፈስ ቅዱስ መንፈሳውያን የተሰኛችሁ ውድ የኃያሉ የልዑል እግዚአብሔር ልጆች የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት የበኩራን ልጆች የቤተ ክርስቲያን ችግኞች ተስፋዎች አበባዎች በወደደን ባፈቀረን ፍጹም እስከ ሞት ድረስ ራሱን መስዋዕት አድርጎ ባዳነን በአምላካችን በልዑል እግዚአብሔር ስም ፍጹም የሰላምታ ቃል ሰላም እላችኋለሁ። በያላችሁበት እንዴት አላችሁ? የእግዚአብሔር ሰላም የድንግል ማርያም ፍቅር ምልጃዋ ጸሎቷ እናትነቷ አይለያችሁ ከእናንተ ጋር ይሁን። ይትባረክ እግዚአብሔር አምላከ አበዊነ ለዘአብጽሐነ እስከዛቲ ሰዓት። እስከዚች ሰዓት ያደረሰን የአባቶቻችን አምላክ ቅዱስ እግዚአብሔር የተባረከ ይሁን። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ አሜን። ምስጋና የባሕርይ ገንዘቡ የሆነ የቅዱሳን ሁሉ አምላክ ቅዱስ እግዚአብሔር በፈጠራቸው በ22ቱ ስነ ፍጥረታት አንደበት ባለውም አንደበት በሌለውም ከፀሐይ መውጫ እስከ ፀሐይ መግቢያ ከሰሜን እስከ ደቡብ ከምድር እስከ ሰማይ ከአጽናፈ ዓለም እስከ አጽናፈ ዓለም ድረስ የተባረከና የተመሰገነ ይሁን። እርሱን ጠርተን እርሷን የማንተፋት እናታችን የመስቀል ስር ስጦታችን ጌታን ያየንባት መነጽራችን አዲስ ኪዳኗ ኪሩብ ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም ከተወደደ ልጇ ጋር ክብርና ምስጋና ይድረሳት። ለምሕረትም ለመዓትም የሚፋጠኑ ቅዱሳን መላእክቶቹ እንደየማዕረጋቸው እንደየስልጣናቸው ክብርና ምስጋና ለእነርሱ ይሁን። በጨውነታቸው አልጫ የሆነውን ዓለም ያጣፍጡ 12ቱ ቅዱሳን ሐዋርያቶች እንደየክብራቸው እንደየማዕረጋቸው ክብርና ምስጋና ለእነሱም ይድረሳቸው። ቅዱሳን ሰማዕታት መነኮሳት ደናግል አበው አባቶች ጻድቃን ሁሉ እንደየክብራቸው እንደየማዕረጋቸው ምስጋና ለእነርሱም ይድረሳቸው። አቤቱ ቅዱስ አምላክ እግዚአብሔር ሆይ ለኔ የምናገርበትን የምሰማበትን ለሌሎቹ የሚሰሙበትን እዝነ ልቦናውንና አንደበታችንን ሁሉ ባርክልን። ውድ የሰዓሊ ለነ ቅድስት ቻናል ተከታታዮች ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ በማድረግ እንዲሁም
ሼር እና ላይክ በማድረግ ይህንን መንፈሳዊ አገልግሎት ታበረታቱን ዘንድ እንጠይቃችኋለን። ዝክረ ቅዱሳን ህዳር 6 ቀን። በህዳር 6 ቀን ተከብረው የሚውሉ የቅዱሳኑን ዝክር እንናገራለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ህዳር 6 በዚች ቀን ክብር ይግባውና ጌታችን ኢየሱስ ክርስቶስ ከእመቤታችን ከቅድስት ድንግል ማርያም ከአረጋዊ ዮሴፍና ከሰሎሜ ጋር ከስደት በሚመለሱ ጊዜ ወደ ደብረ ቁስቋም ገባ። በመንገድ ጉዞም ካገኛቸው ድካም አረፉ። ዳግመኛም በኋላ ዘመን በዚህ በደብረ ቁስቋም ቅዱሳን ሐዋርያቶችን ሰበሰባቸው። ታቦትንና ቤተ ክርስቲያንንም አክብሮ የቁርባን መስዋዕትንም ሰርቶ ቅዱስ ሥጋውንና ክቡር ደሙን ለወገኖቹ ሰጣቸው። ለዚህም የእስክንድርያ አገር ሊቀ ጳጳሳት ቅዱሳን አባቶቻችን ቄርሎስና ቴዎፍሎስ ምስክሮች ሆኑ። ለእግዚአብሔርም ምስጋና ይሁን። አምላክን የወለደች የእመቤታችን የቅድስት ድንግል ማርያም በረከቷ ከእኛ ጋር ይኖር ለዘላለሙ አሜን። በዚችም ቀን የሮሜ አገር ሊቀ ጳጳሳት ቅዱስ አባት ፊልክስ አረፈ። የዚህም ቅዱስ ወላጆች ክርስቲያኖች ናቸው። የቤተ ክርስቲያንም ትምህርት አስተማሩት። የሮሜ ሊቀ ጳጳሳት እንስጣስዮስም ዲቁና ሾመው። ደግሞ የሮሜ ሊቀ ጳጳሳት ዮስጦስም ጠባዩን የጽድቁንና የትሩፋቱን ደግነት አይቶ ቅስና ሾመው። ከእርሱ በፊት የነበረ ሊቀ ጳጳስ አባ ዲዮናስዮስ ባረፈ ጊዜ ይህን አባት ፊልክስን መረጡት። በእግዚአብሔር ፈቃድ በሮሜ ሀገር ላይ ሊቀ ጵጵስናን ሾሙት። የክርስቶስንም መንጋዎች በመልካም አጠባበቅ ጠበቀ። ትሩስ ቄሳርም ከሞተ በኋላ ቴዎድሮስ ቄሳር ነገሰ። እርሱም በምዕመናን ላይ ታላቅ መከራ አምጥቶ ጭንቅ በሆኑ ስቃዮች አሰቃያቸው። ብዙዎችም በእርሱ እጅ በሰማዕትነት ሞቱ። ይህም አባት ከዚህ ከሃዲ ታላቅ መከራና ሐዘን ደረሰበት። ስለ እርሱም ወደ እግዚአብሔር ማለደ። ክብር ይግባውና ጌታችንም ልመናውን ተቀብሎ ይህንን ከሃዲ በሁለተኛ ዘመነ መንግስቱ አጠፋ። ከዚህም በኋላ ከሃዲ ዲዮቅልጥያኖስ በነገሰ ጊዜ ክርስቲያኖችን አብዝቶ ማሰቃየት ጀመረ። ይህም አባት ፊልክስ የክርስቲያኖችን ስቃይ እንዲያይ ክብር ይግባውና ወደ እግዚአብሔር ጸለየ። በዲዮቅልጥያኖስ በመጀመሪያው ዘመነ መንግስቱ አረፈ። ይህም አባት ብዙዎች ድርሳናትንና ተግሳጾችን ደርሷል። ከእርሳቸውም ስለ ውግዘትና ስለ ቀናች ሃይማኖት የተመላለሱበት አለ። እሊህም ለክርስቲያን ወገኖች እጅግ የሚጠቅሙ በጎዎች ናቸው።
ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። የኢላጥስ፣ የማርትሮስ፣ የኢላስዎስ፣ የቆርኔሌዎስ፣ የሱኪሮስ፣ የናዊኖስ፣ የሊባዲርቆስ፣ የሲላስዮስ እና የሰማዕት ኢስድሮስ ማኅበር የሆኑ የ272 ሰማዕታት መታሰቢያቸው ነው። ለእግዚአብሔር ምስጋና ይሁን፣ በረከታቸውም ትድረሰን ለዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።